ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤላችሁ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሶት የዩቲዩብ ቻናሉን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አይዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሚሰጡትን ማስጠንቀቂያ ለቀናት ለዘብ ያደረጉ ሲሆን ዛሬ ግን ፈጽሞ ባልተለመደ መልኩ ራሳቸው ጠበንጃ ይዘው የሚያሳይ በኤአይ የተሰራ ፎቶ በገጻቸው ፖስት አድርገዋል። ከዚህ በኋላ ጥሩ ሰው የሚባል የለም፣ በኢራን ላይ ከባድ እርምጃ ወስዳለሁ ሲሉ ከባድ ዛቻ በኢራን ላይ ማሰማታቸውን እንደ አዲስ ጀምረዋል። የዛሬው ዛቻ ግን በአይነቱም ሆነ በተጠቀሙት ፎቶ ፈጽሞ የተለየ ነው። እኔንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ዶናልድ ትራምፕ የሆርሙዝ ባህር ሰርጥን ለመክፈት በኢራን የቀረበው ሐሳብ እንዳልተቀበሉት ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ባህር ሰርጥን ዳግም ለመክፈትና በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት ለማቆም በኢራን የቀረበው ሐሳብ ደስተኛ እንዳይደሉ መረጃዎች ወጥተዋል። ኒውዮርክ ታይምስ ስለ ውይይቱ መረጃ ያላቸውና ስማቸው ያልተገለጸ ምንጮችን ጠቅሶ እንደዘገበው ትራምፕ ሰኞ ዕለት በነበረው ስብሰባ ላይ ቴህራን እቅድ የቀረበላቸው ሲሆን እቅዱ አሜሪካ በዚህ ወሳኝ የውሃ መስመር ላይ የጣለችውን እገዳ እንድታነሳም የሚጠይቅ ነው። በርካታ የአሜሪካና የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት የቀረበውን ሐሳብ ስለ ኢራን የኒውክሌር መርሃ ግብር ምንም የሚለው ነገር የለም። ትራምፕ በምን ምክንያት እንዳልረኩ በግልጽ ባይታወቅም ኢራን ዩራኒየም የማበልጸግ እንድታቆምና ቀደም ሲል ያበለጸገችውን ዩራኒየም አሳልፋ እንድትሰጥ ሲወተውቱም ቆይተዋል። የዋይት ሃውስ አቀባይ ኦሊቪያ ዌልስ በበኩላቸው ዩናይትድ ስቴትስ በሚዲያ በኩል ድርድር አታካሄድም፣ ቀይ መስመሮቻችንንም በግልጽ አሳውቀናል ብለዋል። እንደ አክሲዮስ ዘገባ የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ ሐሳቡን ለፓኪስታን አደራዳሪዎች ሰጥተዋል። በዚሁ ቅድም መሰረት በኢራን በኩል የተኩስ አቁም ስምምነቱ ለረጅም ጊዜ እንዲራዘም ወይም ቋሚ እንዲሆን እንዲሁም የኒውክሌር ድርድር የሚጀመረው የባህር ሰርጡ ከተከፈተና ማዕቀቦች ከተነሱ በኋላ ብቻ ሊሆን እንደሚችሉ ነጥቦቹ ይገኙበታል ተብሏል። የኒውክሌር ድርድር የሚጀምረው የባህር ሰርጡ ከተከፈተና ማዕቀቦች ከተነሱ በኋላ ብቻ እንዲሆን የሚሉ ነጥቦች ይገኙበታል ተብሏል። በትራምፕ አስተዳደር ውስጥ አሁን ያለው ክርክር ኢራን በሆርሙዝ ባህር ሰርጥ እገዳ ምክንያት የሚደርስባትን የኢኮኖሚ ጫና ምን ያህል ልትቋቋም ትችላለች በሚለው ላይ ነው። የነዳጅ ምርት ከማከማቻም አቅም በላይ እየሆነ ሲሆን የነዳጅ ጉድጓዶችን መዝጋት ደግሞ ከፍተኛ ጉዳት ስለሚያስከትል ኢራን ጉዳቱን ከመቀበል ይልቅ ስምምነት ታደርጋለች የሚሉ ወገኖች በአስተዳደሩ ውስጥ አሉ። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸው የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊስ አስታውቀዋል። ኢትዮጵያውያኑ የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ ነው። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት መሆኑ ተነግሯል። አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በርስ ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬውን ገልጿል። በጥቃቱ 2 ናይጄሪያውያንም ተገድለዋል። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነውና በየዓመቱ በጎርጎሮሳውያኑ ዘመን አቆጣጠር ሚያዝያ 7 ቀን በሚከበረው የነጻነት ቀን ላይ መሆኑ ነው። የናፍጣ አቅርቦት መጠን ከጦርነት በፊት ወደ ነበረበት እንዲመለስ ተወስኗል። ናፍጣ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት የአቅርቦት መጠን እንዲመለስ መወሰኑ የገንዘብ ሚኒስትሩ አህመድ ሺዴ አስታውቀዋል። አቶ አህመድ ሺዴ በሰጡት መግለጫ በአሁኑ ወቅት ያለውን የምርትና ትራንስፖርት እንቅስቃሴ በማየት የናፍጣ አቅርቦት ወደ ነበረበት እንዲመለስ መንግስት ወስኗል ብለዋል። በጦርነቱ ምክንያት የናፍጣ አቅርቦት በግማሽ ቀንሶ እንደነበር ገልጸው በዚህም በቀን 4.5 ሚሊዮን ሊትር እንዲቀርብ እየተደረገ ነበር ብለዋል። አሁን ላይ ግን ከጦርነቱ በፊት ይቀርብ የነበረው በቀን 9 ሚሊዮን ሊትር ናፍጣ እንዲገባ ተወስኗል ነው ያሉት። ለዚህም መንግስት ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚያደርግ አስገንዝበዋል። ናፍጣው ከጅቡቲ ወደ አዲስ አበባ መጓጓዝ ጀምሯል ያሉት ሚኒስትሩ አጠቃላይ የነዳጅ ድጎማም ከ300 ቢሊዮን ብር ማለፉን ጠቁመዋል። ቤንዚንና የአውሮፕላን ነዳጅ ከጦርነቱ በፊት በነበረው ልክ እየቀረበ እንደሆነም አንስተዋል። ለአዲስ አበባ ከዛሬ ጀምሮ፣ ለክልሎች ደግሞ ከነገ ጀምሮ ከጅቡቲ ናፍጣ ለማጓጓዝ ስራ እንደሚከናወንም ሚኒስትሩ አጽንኦት ሰጥተዋል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።